ጎርደድ ጎርደድ ይላል፣ ደረቱን ነፋ ያደርጋል፣ አንድ ኩሻፕ ይወርዳል። ለአንተ ፊዳ ከዋቢ ወሚ እንሰዋለን ይለዋል። ኧረ እኔ ከእርሶ ጋር ገነት መሆን ነው። ኧረ ከዛም በላይ ሁር ላይኖች ሲዘፍኑልህ መስማት አፈልግም። ልክ በረሃ ውስጥ ግመል እንደተጠማች ውሃ በወሲብ ተቃጥለው ነው እየጠበቋችሁ ያሉት። እዛ በረሃ ውስጥ ያለ አዳሜ ለሃጩን እያዝረከረከ ወይኔ ገነት ብቻ ሂጂ ሞቼ ገነት ገብቼ ምግብ በልቼ ይህን የመሰለ እምነትማ ሰመስዋዕት ድረስ እንሆንሎታለን። በገነት ውስጥ የናል ሴቶች ከተሰጡን እንዲጠግበን ምንበላ ከሆነ መጠጥ እንዲምንጠጣ ከሆነ እስልምና እውነተኛ እምነት ነው። ቢያንስ አንዴ ከቶ ከ60 ከ70 ዓመት በኋላ ነው እና ኮምፕሌን አታቀርብም። እሷ ምድር ላይ ያለችውን እኮ ይረግሟቸዋል ምድር ላይ ያሉትን ሙስሊም ሴቶች ማለት ነው። እነዚህ በጣም ታታሪ ናቸው። ከምን የመነጨ ነው ታታሪነታቸው? ቀደም እንዳየነው ሴተኛ ዳሪዎች ተብለው ስለተቀመጡ ማለት ነው። የጀነት ሰዎች በዛ ቀን ዊል ቢ ፕሪኦኪፓይድ በስራዎች ውስጥ ናቸው፣ የተጠመዱ ናቸው። ፕሪኦኪፓይ ምንድን ነው የሚያደርጋቸው? ይኸው ድንግል ማፍረስ። ይሄ ነው እስልምና። የመጨረሻው ሮጦ መጨረሻው ግቡ ምንድን ነው? ዲፍላወሪንግ ቨርጅንስ። እንተውላቸው እንዴ? ሪፖርት እያደረጉብን ነው። ስለ ጀነት ጉዳይ ስናነሳ ሪፖርት አታርጉ። በተቻለ አቅም ሪፖርት ከሆነ ሙስሊሞች ብታቆሙ ጥሩ ነው። ሪፖርት የሚያደርጉ ካሉ ረፉ። ስለ ዘላለም ህይወት መነጋገር መልካም ነው። ደረጉም ያው ባታደርጉት ጥሩ ነው። ማድረግም መፍታችሁ ነው። ገነት ስገባ ምንድነው የምታገኛቸው? የምታገኘው ምንድነው? የምናገኘው ዘላለም ኑሮ ነው። ዘላለም አንበላም አንጠጣም። የበላ ነው ሁሉ በላም ነው የሚወጣው። በቃ አፈር አባቱ ይብላ። ታክም እንደበረም ነው። ዑመር ይነሳል፣ ጎርደድ ጎርደድ ይላል፣ ደረቱን ነፋ ያደርጋል፣ አንድ ኩሻፕ ይወርዳል። ከዛ ደግሞ አቡበከር ቀና ይላል፣ ሴፉን መዘዝ ያደርጋል። ያ ነብይ የፈለከንን እዘዘን፣ ለአንተ ፊዳ ከዋቢ ወሚ እንሰዋለን ይለዋል። በገነትማ ይሄን እንካገኘን። ከዛስ ምን ትፈልጋለህ ዑመር? ልቤ ይላል። ልቤ ምን አሰብክ? ምን ልስጥ ይላል። ኧረ እኔ ከእርሶ ጋር ገነት መሆን ነው። ኧረ ከዛም በላይ ሁር ላይኖች ሲዘፍኑልህ መስማት አፈልግም። ኧረ እፈልጋለሁ። እንግዲያውስ ልንገርህ፣ የሁር ላይንን ዘፈን ይቀጥልለታል ማለት ነው። የቀድሟል። ከዛ ይወሰወሱታል አልኳችሁ። ሴቶቹ ግን እንዴት ነው ይፈልጉናል። እንዲህ ልክ በረሃ ውስጥ ግመል እንደተጠማች ውሃ በወሲብ ተቃጥለው ነው እየጠበቋችሁ ያሉት። አባት የገዛ በረሃ ውስጥ ያለ አዳሜ ለሃጩን እያዝረከረከ ቁጭ ብሎ እንደ በቆሎ እሸት ማሜ መሃል ቁጭ ብላ ትተርካለች። እነሱ ያዳምጣሉ ማለት ነው። ሶሪ በጣም ያስቀው የሚያሳዝኑትም ይህንን ያለፈ ታሪክ አሁን በ21ኛው ሴንቸሪ ላይ ማሜን ብዙ ምግብ ትበላላችሁ ሲላቸው ወይኔ ገነት ብቻ ሂጂ ሞቼ ገነት ገብቼ ምግብ በልቼ ምበላው ግን በምንድን ነው? በትልቅ ዕቃ ነው? በትንጥዬ እቺ አይሻ በምሰጠን በእጅ መዳፍ ብታክል ሳህን ነው? ትልቅዬ ሀገር የሚያክል ሳፋ የሆነ ሳህን አለ ትልቅዬ፣ በሱ ይሰጠሃል። እንትና ያቺ ዜነብ እንደምሰጠን በሰባራ ሳህን ነው? ኖ ወርቅ አለ። በወርቅ ሳህን ነው የምበሉት። እንዴ በወርቅ እኮ ተከልክለ። በምድር ላይ በተከለከላችሁት በወርቅ እኮ ነው የምበሉት። ተው እንጂ። አዎ እሺ፣ ውሃስ ምንጠጣው እንደ ልብ እናገኛለን ነው ወይንስ እዚህ የቡዳ ውሃ ቆሻሻ የተጣለበት ሰገራ የተጣለበት ውሻ የተጣለበት የሞተ ውሻ እሱን ነው ምንጠጣው? ኖ በገነት ውስጥ 4 ወንዞች አሉ። ለምሳሌ አባይ አለ። አባይ በወርቅ ነው የምጠጡት። አባይ ራሱ ከገነት ነው የሚወጣው። እንዲማ ከሆነ በቃ ያሉትን እንታዘዛለን ይላሉ። እምነት ይህን የመሰለ እምነትማ ሰመስዋዕት ድረስ እንሆንሎታለን። በገነት ውስጥ የናል ሴቶች ከተሰጡን ምግብ እንዲጠግበን ምንበላ ከሆነ መጠጥ እንዲምንጠጣ ከሆነ እስልምና እውነተኛ እምነት ነው። መስክረናል። ይመቻችሁ። ያ ቡራ ሱራ 40 አንዴ ክፈትልን እስኪ። የመሐሪ ምዕራፍ ሱራ 40 ቁጥር 40። ይሄ ተፍሲሩ ነው። ቀደም ያልኳችሁ የኢብኑ ከሲር ተፍሲር ነው። ሱራ 56
37 ላይ ያለው ነውና እንደዚህ ነው የሚተርኩላቸው ቁጭ ብለው የነበረው። አይደክምም ተብሏል። የሴቷም እንደዛው እማይሰለች and she does not complain about እሷ ደግሞ ስለ እንትኗ እሱ ስለማይደክመው የእሷ ደግሞ ኮምፕሌን ቅሬታ አያቀርብም ይላል። ምክንያቱም ቢያንስ አንዴ ከቶ ከ60 ከ70 ዓመት በኋላ ነው እንትን የሚለውና እና ኮምፕሌን አታቀርብም እሷ እቺ ሆረ ላይ ነው ማለት ነው። እንዲሁም ምድር ላይ ያለችውን እኮ ይረግሟቸዋል እና አንቺ ለባልሽ አላህ አጥፋሽ፣ አንቺ ጋር እኮ እንግዳ ነው፣ እኛ ጋር ዘላለም ነዋሪ ነው ምናምን እያሉ ይረግሟቸዋል ምድር ላይ ያሉትን ሙስሊም ሴቶች ማለት ነው ሆረ ላይኖቹ። ለምን እነዚህ ኮምፕሌን አያረጉ? እነዛ ግን ኮምፕሌን ካረጉ አላህ ይቆጣል፣ መላእክት ይረግማቸዋል፣ ሆረ ላይኖች ይረግሟቸዋል ማለት ነው። እነዚህ በጣም ታታሪ ናቸው። ከምን የመነጨ ነው ታታሪነታቸው? ቀደም እንዳየነው ያው ሴተኛ ዳሪዎች ተብለው ስለተቀመጡ ማለት ነው። ይሄ የእስልምና አስተምሮ ነው። ከየት ያመጣዋል ሲባል ያው 100 ዓመት ይሄው and such strength with a woman strength of 100 ይላል። የ100 ጉልበት ይሰጠዋል አንድ አብዱል ማለት ነው አክሰስ ማድረግ የሚችልበት። ለዚህ ነው ዳዋ የሚሰሩት ሙስሊሞች፣ ሌላ ምንም እኮ የለም። በቃ የ100 እንትን ጉልበት ይሰጠዋል። ጀነት ሲገቡ ምንድነው እከፍታለሁ አንድ ክርስቲያን እቺን ላሳይና ጀነት ሲገቡ ምንድነው የሙስሊም ወንዶችን የሚጠምዳቸው ስራ በምን ስራ ነው የሚጠመዱት ሲባል ይሄው ራሱ ኢብኑ ከቲር ምን ይለናል? ሱረቱል ያሲን አንዴ ቆርና 56:37 ላይ እና እዚህ ጋር 36:55 ላይ አለ የገነት ሰዎች ዛሬ በእርግጥ በስራዎች ወርክ ተፍተፍ ማለት ነው። በዚህ ስራዎች ውስጥ ምንድናቸው? ተደሳቾች ናቸው። ምንድነው የሚያስደስታቸው ስራ? ዱዓ ነው? ጸሎት ነው? አላህን ማመስገን ነው? ስግደት ነው? ምንድነው የሚያስደስታቸው ስራ ሲባል ቀጥታ ሄደን ተፍሲሩን እንየው ማለት ነው። የጀነት ሰዎች በምንድነው የሚደሰቱት? ራሱን ተፍሲር ራሱን የቁርአን አያ ልክፈተላችሁ። ኦኬ ያሲን ሱራ ያሲን 55 ቁጥር 55 ይሄው ያው የፈረደበት ኢብኑ ከቲርን እንከፍተዋለን። አንዴ ትራንስሌት ላድርገው። ኦኬ ይሄው ማን ይላል? ኢብን ከቲር። እሺ ይሄንን ያሉት ባይዘዌ የመሐመድ ሰሃባዎች ናቸው። አብደላህ ኢብን መስዑድ፣ ኢብን አባስ፣ ሰይድ ቢን አልሙሰይብ፣ ኢክሪማህ፣ አልሐሰን፣ ቀታዳ እንዳለ ተአቢንና ሰሃባዎች ናቸው። አልአማሽ፣ ሱለይማን አልተይሚ ኤንድ አልአውዛይ ሰይድ ሪጋርዲንግ ዘቨርስ ይሄን አንቀጽ በተመለከተ ምን አሉ? ኢንዲድ ዘ ኮምፓኒየንስ ኦፍ ፓራዳይዝ የጀነት ሰዎች በዛ ቀን ዊል ቢ ፕሪኦኩፓይድ በስራዎች ውስጥ ናቸው፣ የተጠመዱ ናቸው። ፕሪኦኩፓይ ምንድነው የሚያደርጋቸው? ይሄው ድንግል ማፍረስ፣ ዲፍላወሪንግ ቨርጅንስ። ኧረ ሳቅ። ይሄ ነው እስልምና። የመጨረሻው ሮጦ መጨረሻው ግቡ ምንድነው? የጀነት ሰዎች ዲፍላወሪንግ ቨርጅንስ ብሎ የመሐመድ ሰሃቦች ከመሐመድ የተማሩትን ያስተላልፋሉ ማለት ነው። ድንግል ማፍረስ ነው የመጨረሻው የአንድ ሙስሊም ግቡ። ይሄ ነው ፕሪኦኩፓይ የሚያደርጋቸው፣ በስራ እንዲጠመዱ የሚያደርጋቸው ምንድነው? ዲፍላወሪንግ ቨርጅንስ ነው። የእስልምና አስተምህሮ ነው። እሺ ንገረኝ፣ ስንት ቁጥር ነው ልክፈትልህ ክሪስ? አለ ክርስቲያን አፍራሽ ብለናቸዋል። ደምሳሽ አንተ የሰው ስም አታበላሽ። ያው ሸ ነው፣ ሁለቱም በሸ ነው የሚያልቀው።
ደምሳሽ አካውንቴንም ለቀቀልኝ ነው ያውን። አሪፍ ነው። በጣም ደስ ይላል። ኮንግራ። ያ እንግዲህ አሁን ይሄን ቢሰሙ ከዚህ በላይ ስራ አለ? ምንድን ነው ከዚህ በላይ የምንሰራው? ከዚህ በላይ ደስታ አለ? ከዚህ በላይ ደስታ አለ? እዚህ ተዋጋን፣ አንገት ቀነጠስን፣ ነብዩን ታዘዝን፣ እዛ ደግሞ ሄደን ስራ እንቀይር እንጂ ነው የሚሉት። ሌላ ምንም አይደለም። የዝሙት መንፈስ ከምድር እዚህ ሙሐመድ ለጦርነት ሲሄድ የሚያባብላቸው በምንድን ነበር መሰላችሁ? በሴት ነበር የሚያባብላቸው። ኑ እዛ ሮማውያን የሆኑ አይናቸው ነጭ ነጭ የሆኑ ሴቶች አሉ፣ እነሱን ማርከን እንምጣና ውሽማዎቻችን እናድርጋቸው ብሎ እየመከራቸው ነበር፣ ወደ ጦርነት የሚወስዳቸው ማለት ነው። ሌላ በምንድን የሚያባብላቸው? በዚሁ የገነት ጉዳይ ሲያባብላቸው በገነት እዛ ሄደን ስራ እናንተ ሌላ ምንም የምትሰሩት የለም፣ ነገር ግን ድንግሎችን ማፍረስ ነው። ይሄ በጣም 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 አንድ ሰው በነገራችን ላይ ይሄንን ቆሻሻ ነገር ነው ለማለት ጀስት የሆነ ራሽናል የሆነ አይምሮ ብቻ ካለው በቂ ነው። እዚህ የምትራቡት፣ የምትጠሙት፣ የምትሰግዱት፣ የምትጸልዩት እዛ ሄዳችሁ የምር በየሰዓቱ ድንግል ለማፍረስ ነው? ይሄን ነው ተስፋ የምታደርጉት? ኦኬ ሪስትሪክሽን ቀንታ ነው በየሰዓቱ ሪስትሪክሽን እኮ የሚሰጠው ግን ሰጣው ነው። ምን አለ? ሃራስመንት ምናምን ስፒች ምናምን ነገር ነው የሚለው። ማን እንደሳደበ? ኧረ ምን ተሳደብን? አማርኛ ነው ያወራነው። እስኪ ኮፒ ሊንክ ያደረጋችሁ ጋይስ ምን እንደሆነ አላውቅም ችግሩ። ክርስቲያን እንተውላቸው እንዴ? ሪፖርት እያደረጉብን ነው ስለ ጀነት ጉዳይ ሲነሳ ያ በጣም አስቸገረ እኮ በእናትህ ምን እንደሆነ ችግር። አይ በቃ እንደፈለጉኛ ምን አገባን። በቃ ሪፖርት አታድርጉኛ እናነሳን። በቃ ሙስሊሞች ተው በቃ የጀነትን ጉዳይ ትተናል። ያ እንተውላቸዋለን። ሪፖርት አታርጉ። በተቻለ አቅም ሪፖርት ከሆነ ሙስሊሞች ብታቆሙ ጥሩ ነው። ሪፖርት የሚያደርጉ ካሉ እረፉ። ስለ ዘላለም ህይወት መነጋገር መልካም ነው። በነገራችን ላይ እነሱም ያላቸውን ነገር ማስረዳት ይችላሉ እኮ ገብተው ነው። አይ ቲንክ አሪፍ ነው። በእርግጥ ሪፖርትም ላይሆን ይችላል። ሜቢ ሲስተሙም እያስቸገረ ይመስለኛል። በጣም እኔ ያኔ ሪፖርት እንደዛ መጠን ያኔ ሙስሊሞቹ ተደራጅተው ባላዘጉብኝ ሰዓት አሁን እኮ ጭራሽ አሁን ኦልሞስት እንደ ድሮ ሊያደርጉ ይችላሉ። ግን የዛሬ ዓመት ያልዘጉብኝን ዘንድሮ አስቸገረኝ። ኤኒዌይስ ካደረጉም ያው ባታደርጉት ጥሩ ነው። ማድረግም መፍታችሁ ነው። ይመቻችሁ። ኤኒዌይስ ቶፒኩ ላይ ስቲክ አድርግና አብዛኛው ነገሮች የገነት ላይ የተነገሩት ምድራዊ ነገሮች ናቸው። ምንድነው እሱ መብል መጠጥ ምናምን የሚለው ኦልሞስት ከክርስቶስ ካስተማረን ጋር ሐዋርያቶቹ በግልጽ ከነገሩን ጋር ኮምፕሊትሊ የሚጋጭ ነው። ደግሞም ስናየው እያንዳንዱ ማጓጓያ ነው የሚመስለው። ብዙ ማለት የሆነ አይምሮ ለሚጠቀም ሰው አይምሮ ለሚጠቀም ኖርማል ለሆነ ሰው በሰፊ ሰሃን ምግብ ትበላለህ ሲባል ምንድነው ሴንስ የሚሰጠው? አይደለም በገነት ተውና ጠርተህ እኛ ቤት ስትመጣ በትልቅ እቃ ምግብ ሰጥሃለሁ ቢለኝ ስድብ ነው። እንደው የምሬን ነው፣ ስድብ ነው። ሆዳም ነህ እያለኝ እኮ ነው። በትልቅ እቃ ምግብ ትበላለህ ማለት ምንድን ነው ማለት? ከዛ ያንን ደግሞ እንደ ተአምር ቁርአን ላይ ተቀምጦ በትልቅ የሳህን ነው ምግብ የምትበላው፣ በሰፋፊ እቃ ትበላለህ። ፖይንቱ አልገባኝም ብዙ።
ምንድነው ሴንስ የሚሰጠው? ከዛ ይሄንኛው ደግሞ ተአምር ሊሆን የሚችለውስ እንዴት ነው? ደግሞ ዘላለማዊ የፈጣሪ ባህሪው ቃሉ ነው። ባህሪው እኮ የሚሆነውስ በምን ሴንስ ነው? በትልቅ የሳህን ትበላላችሁ የሚል የአምላክ ባህሪ ቃሉ ዘላለማዊ ፍጡር ያልሆነ በትልቅ እየቃ ትበላላችሁ። ኦልራይት እሺ። ኮምፕሌን ያደርጋሉ እኮ ባይዘይ ምግቦቹ ተመሳስለውባቸው ይሄ ቅድም የበላ ነው ብለው ቅሬታ ያቀርባሉ። ኦኬ ቅሬታውም ያለ ባህሪው ይሆናል ማለት ነው። ምክንያቱም ቁርአን ውስጥ ነው ያለው። አይ ቲንክ በቀራ 26 እና 5ኛው አለ ሙፈሲሮቹ ሲያብራሩት ተመሳሳይ ስለሆነ ነው ቅሬታ ያሰሙት እንጂ ምግቦቹ አንድ አይነት አይደሉም ይላሉ። ቅሬታ ያለበት ቦታ ከሆነ ደስታችሁ በራሱ የሆነ ዘላለማዊ አልሆነም ማለት ነው። ኢተርናል አልሆነም። አንድ ነገር ኢተርናል የሆነ ደስታ ተሰጠ ማለት ከዛ በኋላ የምታዝንበት ወይንም ደግሞ የሆነ ነገር ላይ ጥገኛ አትሆንም ማለት ነው። ጥገኛ አትሆንም የሆነ ነገር ላይ። ደስታችሁ በምግብና በመጠጥ ወይንም ደግሞ በወሲብ ላይ ሆነ ግን እዛ ነገር ላይ ነሰርሊ ለመደሰት ጥገኛ ሆናችሁ ማለት ነው። በምትበሉት በምትጠጡት ነገር ላይ ጥገኛ ሆናችሁ፣ ስለዚህ ለማስደሰት ራሳችሁን እዛ ነገር ላይ እንትን ዲፔንድ እንድትሆኑ ያደርጋችኋል ማለት ነው። ምክንያቱም የኦርላይኖቹ ሴቶች ይህንን ዘፈኑን በሚዘፍኑበት ሰዓት ደግሞ ምድራዊ ሴቶችን ያስከፋል። አንደኛ በምድር ያሉ ሴቶችን ይራገማሉ። አሁን ላይ ወደኛ ጋር ይመጣል ጥሎሽ አንቺ እንደዚህ እያሉ እንደሚራገሙ ሐዲሳቶች በብዛት ተቀምጧል። ኦኬ እሱን እንጦሽ ብለን ስናስብ በገነት ውስጥ ደግሞ ዘፈኑ ራሱ ኦፌንሲቭ ነው። ኦርላይኖቹ የሚዘፍኑ ዘፈን ምድራዊቷን ሴት የሚያስቀና ዘፈን ነው። ለወንዱ ነው የምትዘፍነው፣ እኛ ብቻ ነን ቆንጆ፣ እኛ ብቻ ነን ዘላለማዊ፣ ማን ሞት ያልሞትን እያለች ስትል የምድራዊቷን ሴት እያስቀናቻት ነው። ይሄ በራሱ በሴቶቹ መካከል መቀናናት የሚፈጥር ነው። መቀናናት የሚፈጥር ነው ማለት ነው። ከዛ ደረጃ ደግሞ አለ በገነት ውስጥ እስቲል የሚሰጣቸውም ደረጃ አለ። ለከሌሄና ሴት ለከሌሄና ይሄ ራሱ ገነት ራሱ ምን ሆነች ማለት ነው? የደረጃ የምትበላለጥባት ትሆንና ለዛኛው ይሄን ያህል ሴቶች ለዛኛው ይሄን ያህል ሴት የምትሰጥበት ከሆነ ስቲል አሁንም ደግሞ አንደኛ ሴቷን እንደ ማቴሪያል ቆጥረህ ወንዱ የሚጠቀምባት ለሱ መሰጣት፣ ይሄ ራሱ ቃሉ ራሱ ኦፌንሲቭ ነው። ስቲል ይሄንን ካደረክ ይሄን ያህል ሴት ይሰጣሃል ማለት በራሱ ኦፌንሲቭ ነው፣ ጤናማ አይደለም፣ ስድብ ነው። ይሄን ያህል ዕቃ ይሰጣሃል፣ ይሄን ያህል ገንዘብ ይሰጣሃል ሳይሆን ይሄን ያህል ሴት ይሰጣሃል ማለት በራሱ ስድብ ነው። እና ትንሽ ጸና ለአይምሮ ላለው ሰው አይምሮ ለሚሰራ ሰፊ ሳህን እንዴት ትበላለህ? ኦኬ እዚህ በምድር በወርቅ ዕቃ ላይ እንዳበላ ኃጢአት ነው፣ ገነት ግን በወርቅ ዕቃ ላይ ትበላለህ ብሎ ማጓጓት በራሱ በወርቅ ዕቃ ትጠጣለህ፣ በወርቅ ዕቃ ትበላለህ አይደለም። በገነት እኔ በዚህ በምድር ላይ እኔ እያለሁኝ የሆነ ፎከት ያመካካም ከሆንኩኝ በኑሮዬ ላይ በወርቅ ዕቃ በበላ ምንድነው የበላውበት ዕቃ ምን ላይ ማተር የሚያደርገው ነገር አለ እንዴ? በወርቅ ሳህን ልብላ፣ በወርቅ በብርጭቆ ልጠጣ፣ በዳይመንድ ልብላ፣ በዳይመንድ ልጠጣ፣ ምንድነው ለውጥም ያመጣልኝ? ዕቃው ከኔ ህይወት ጋር ምን ያገናኘዋል? የምበላበትና የምጠጣበት አትሊስት በምድራዊ ህይወት ላይ የምበላውና የምጠጣው ለሰውነቴ ፊዚካል ቼንጅ ያመጣል። የምበላውና የምጠጣው የምበላበትና የምጠጣበት ሜቢ ከበሽታ አንጻር ንጹህ መሆንና ለመሆኑ ለምበላው ነገር ዋስትና ሊሆን ይችላል። ንጹህ ዕቃ ከሆነ ማለት ነው። ንጹህ ዕቃ ካልሆነ በሽታ ሊያመጣ ይችላል። በገነት ውስጥ ላለ ነገር ግን በወርቅ በላው፣ በዳይመንድ በላው፣ በተራ ዕቃ በላው፣ ፖይንቱ ብዙም አይገባኝም ይሄ ነገር። እንደ ማጓጓያም ደግሞ ልንጠቀመው ይችላል ብዬ ደግሞ አላስብም። ስቲል ማጓጓት ራሱ በጤናማ ነው ወይ? ምክንያቱም ደጋግሞ በቁርአን ውስጥም ይህንን ስለሚያነሳው ሌሴይ አንተ ሙስሊም ነህ፣ እናትህ ሙስሊም አይደለችም። በገነት ውስጥ ሆነህ እናትህ ማጓጓት ምንድን ነው የሚያስደስተው? እንቁልልጭ የሆነ ይኸውልሽው በወርቅ ብርጭቆ እየጠጣው ነው ምናምን ብለህ ስታጓጓ
ዘላለማዊ ደስታ በሚገኝበት ቦታ ላይ ፍሬንድህ ወይንም ደግሞ የሆነ ቤተሰብህ ዘላለማዊ በሆነ ስቃዩ ሲሰቃይ እየተመለከትክ ምን አይነት ደስታ ነው የሚሰጠው? ማለት ኦኬ እንዴት ብሎ አይምሮህ ላስቀናው የሚለው ይመጣልሃል በዛን ሰዓት። ስለኔ ፊልተር ነህ ያለው አንተም ስቲል ከፊልተር ውጣና እስቲ ስለ ገነትህ አውራ። ስለ ገነትህ አውራ እስቲ ስለሚወራው እንደ ኡስታዞች ቁጭ በልና ቤትን ክፈትና አውራበት እሱን። ፊልተር ይጠቀማል ይላል እሱ መልስ ይሆናል። ለዚህ ለተነሳው ፖይንት መልስ ይሆናል። መልስ አይሆናችሁም። ይሄ እስቲ አይምሮአችሁን አሰሩት፣ አይምሮአችሁን አሰሩት። ኤኒዌይስ ከሬዲን እንኳን አመጣ። ኦኬ መልካም። ሜቢ ፖይንቶቹን ሰምታችኋል የተነሱትን። ሙስሊም ነህ ብዬ አስባለሁ። ኦሪጂናል ሙስሊም። ኦሪጂናል ፎርጅድ አለ? አይ ሙስሊም እኮ ሁሉ ሙስሊም አይደለም። ለምሳሌ ያልሰገደ፣ ያልጾመ፣ አላህን ያልፈራ፣ ያልጠጣ፣ የጠጣ፣ የሰከረ ሁሉ ሙስሊም አይደለም። መልካም እሺ። ካልሰገደ 5 ቀን ካልሰገደ ነው ከእስልምና የሚወጣው? በስንተኛው ቀን ነው ከእስልምና መውጣቱ ሳይሆን ማለት ነው እስልምና ሆኖ ላልሰገደ ሰው አላህ ጀሃነምን አዘጋጅተዋል። ለሰገደውና እስልምና ለተከተለውስ ወደ አላህን የፈራ ሰው ጀነት አዘጋጅተዋል። ኦኬ ጀነት አንተ ተዘጋጅቶልኛል ብለህ ታስባለህ? አላህ ነው የማውቀው። ኦኬ አታውቀውም አንተ? እሙ ኩልቱምን አስወጣው ክርስቲያን ደጋግሞ እየረበሸ ነው። ኦኬ መልካም እሺ። ገነት ስገባ ምንድነው የምታገኛቸው? የምታገኘው ምንድነው? የምናገኘው ዘላለም ኑሮ ነው። ዘላለም አንበላም አንጠጣም፣ የበላነው ሁሉ በላም ነው የሚወጣው። በቃ ከዛም አንበላም አንጠጣም ካልክ በኋላ የበላነው ሁሉ በላብ ነው የሚወጣው አይደል? ምን ማለት ነው? የበላነው ሁሉ በላብ ነው የሚወጣው። ትክክል ነው። እሱማ ማበላ ማጠጣ ከሆነ የበላኸው ሁሉ በላብ እንዴት ሊወጣ ይችላል? በላብ ነው የሚወጣው። ትበላለህ? አበላም? እሺ ገነት ውስጥ እንበላለን፣ ግን በላብ ነው የሚወጣው። ስለዚህ ላበላብ ነው የምትሆኑት ገነት ውስጥ። ያለ ምግብ እኮ እንትን አይደለም እኮ በላብ ብቻ ነው የሚወጣው። ሁሉ ውጭ የሚወጣው ቆሻሻ እኮ ነው። የቆሻሻ መውጫው መንገድ ነው የተለያየው። which is የበላኸው ነገር በላብ መልክ ይቀየራል፣ በላብ መልክ ይወጣል። እሺ በእናንተ እንዴት ነው? እሺ ኦኬ ከበላችሁ ከጠጣችሁ በኋላ የበላችሁት ነገር በላብ ይወጣል፣ which is ፈሳሽ ይወጣል ማለት ነው ከሰውነት ውስጥ። መልካም። ስለዚህ ትልቁ ተስፋ በገነት ውስጥ አንተ የምትመኘው ምንድን ነው? እሱ አቤት አቤት፣ ገነት ለመግባት የሚያጓጓህ ነገር ምንድን ነው? እሱ አላህን መፍራት ነው፣ መስገድ ነው፣ መጾም ነው። ከዛም በኋላ ምን አለ? በቃ ገነት እንድገባ ነው። ገነት ውስጥ ልታገኘው የምትመኘው የምናፍቀው ምንድን ነው? እሱ ምንድን ነው? እሱን አላህ ነው የማውቀው። እንዴ እንደተቃለው አላህ የሚሰጠውን እሱ እንደተቃለው። ዝም ብለህ ነው እንደምኖረው አንተ? ዝም ብዬ አይደለም። አላህ ነው የሚሰጠን። አላህ የሚሰጠውን እኮ በደረጃ ነው ጀነት አለበት ማለት ነው። እስከ 7 አለው። ገሃነምም 7 አላት። ገነት 8 መሰለችኝ። ኤኒዌይስ ስለዚህ ትበላለጣላችሁ በገነትም። ኤኒዌይስ ምንን መሰረት አድርጎ ነው እሺ ብትበላለጡት? ገነት ውስጥ ደረጃው ምንን መሰረት አድርጎ ነው? ምግብ ላይ ነው? መጠጥ ላይ ነው? ሴት ላይ ነው? ከምንድን ነው እሱ ደረጃው እዛ የሚበላለጠው? አሁን በገነት ውስጥ ያላችሁ ሰዎች የምትበላለጡት በምንድን ነው? አሁን አላህን አፈራራችን አንድ አይደለም እኮ። ገባኝ። ሽልማቱ አሁን በገነት ውስጥ ያላችሁ ሰዎች ደረጃ አለ አይደለ? አንደኛ፣ ሁለተኛ፣ ሶስተኛ እያለ ይቀጥላል አይደለ?
ኦኬ አንተ ከሱኛው የተሻለ የምታገኘው ምንድን ነው? እሱ ደግሞ ከአንተ የተሻለ የሚያገኘው ምንድን ነው? እኔ አሁን የሰገድኩ ለሰው ሰደቃ ማላወጣ ከሆነ ለሰው ሰደቃ ምናምን ለምስኪኖች ምናምን ያለው አካፍለ መስጠው ከሆነ ጀነት አልፊርዶስ ላይ ትገባለህ። ኦኬ ምናልባት ከተጠቀኝ እኔ መመለስ እችላለሁ። ቀጥልሽ። የገነት ደረጃዎች የምትበላለጡት ምን በምታገኙት ነው? አንዱ ከአንዱ የሚበልጠው? ኦኬ ያው ርዕሱን መጀመሪያ የዛሬውን ፕሮግራም መነሻ ውይይቱን ርዕስ ሜቢ ቅድም ትነግረናለህ ብዬ ነበር። ከረፈደ ነው የመጣሁት። ምናልባት ለአሁን ጥያቄ መልስ ልመልስና ገነት ላይ ነው አክቹአሊ። ቀጥል። እሺ አሁን ላነሳው ነጥብ ያው እንደ ስራችን ነው። ዋናው ምድር ላይ ወርደን ነው ፈጣሪን ለመገዛት እስከሆነ ድረስ በምንሰራቸው ጥሩ ስራዎች ደረጃዎች እንበላለጣለን። ለምሳሌ የአላህ ቃልን ቁርአንን በትክክል 30 ጁዙን በቃሉ የሐፈዘ 20 ጁዙን የሐፈዘ ከዛም በታች የቀራ ሌሎችን ኸይር ስራዎች በምንሰራቸው ደረጃና መጠን ጀነት ላይ ያለን ቦታ እርከን ይለያያል። ቅድም ላነሳው ደግሞ ያው ጀነቱል አዕላ የሚባለው ከፍተኛው ጀነት የሚባለው ጀነቱል ፊርዶስ ነው። ያ ጀነቱል ፊርዶስ ምንድነው? ከሱ በላይ ያለው አርሽ ነው። አርሽ ማለት የፈጣሪ ትልቁ ፍጡር ከዛ በላይ ያለው ፈጣሪ ነው ማለት ነው። እና ከፍተኛው ደረጃ የጀነት ምንጮች የሚመነጩበት የመጀመሪያው መሰረት ከፍተኛው ደረጃ ነው። ይሄ ጀነት ውስጥ ያለው ደረጃ ማለት ነው። ከፍተኛ ስራ ያላቸው እዛ አሉ። ከዛ እንደየስራችን ጀነት ላይ ገብቶ ደረጃዎች ይኖሯቸዋል ማለት ነው። ኦኬ በደረጃዎች ውስጥ ምንድነው እሱ ደረጃውን? አሁን ለምሳሌ ቦታው ልዩነት አለው አይደለ? ቦታው ተለያይቷል። ቦታው ዘሴም 7 ሰማይ እንዳለ ሁሉ እንደተነባበረው ደረጃዎች ስቴፕ አሉት። የመጨረሻው ትልቁ ከፍተኛው ደረጃ ጀነቱል ፊርዶስ የሚባለው ነው። ከፍተኛው ደረጃ የመጨረሻው ደረጃ ማለት ነው። ስለዚህ ለየብቻ የምትሆኑት አይደለ? እሱ ምንም ጥያቄ የለውም። ለየብቻ ነው የምንሆነው። ኦኬ ስለዚህ ያን ደረጃ ከፍ እንዲያደርግ ያደረገው ምንድነው? እሱ ምን ይዞ ነው አንዱ ከአንዱ ያበላለጠው? ኦኬ ዋናው ምድር ላይ ወረደንበት ዓላማ አላህን በብቸኝነት ልንገዛ፣ ያዘዘንን በትክክል ልንታዘዝ፣ የከለከለንን ልንከለከል ነው። ያዘዘንን ልንታዘዝ ስንል ግዴታ የሆኑ ትእዛዛቶች አሉት። ለምሳሌ ኖ እኔ ትእዛዛቶቹ አይደለም። በቃ አሁን ገነት ገብታችኋል፣ ገነት ነው ያለኸው ብለህ አስብ ራስህን። ገነት ውስጥ ግን እንደዚህ ደረጃዎቹ ተከፋፍለው ተቀምጠዋል። አሁን አንደኛው ዛኛው ጋር ነው፣ አንደኛው ዛኛው ጋር ነው፣ አንደኛው ዛኛው ላይ ነው። አሁን ይሄ ሰዎቹ ምድር በሰሩት በቃ በደረጃቸው እንደ ደረጃቸው ገቡ። እዛ ውስጥ እንዳንመጣ ምን ይዟል ነው አሁን እዛ ምን ይዟል? አንዱ ከአንዱ እዛ ምንድን ነው የሚያገኙት? አንዱ ከአንዱ የሚበላለጥበት እዛ። መልካም እሺ፣ ያው ቅድም ላይ አንስቼልህ ነበር። አንደኛ ይሄ ጀነቱል ፊርዶስ ከፍተኛው ጀነት ከሱ በላይ ያለው አርሽ ነው። አርሽ ማለት ትልቁ ፍጡር የሆነበት ዙፋኑ ያለበት ቦታ፣ ከዛ በላይ ፈጣሪ ያለበት ቦታ ነው። ሁለተኛ ቅድም ላይ ወንድሜን ጠይቀው አልመለሰልህም ነበር። ከፍተኛ ጀነት ውስጥ የምንጠብቀው ነገር ምንድነው? ፈጣሪን ማየት ነው። ከፍተኛው ጀነት ውስጥ ብዙ ነገሮች አሉት። ለምሳሌ እንደ እስልምና አሁን እዚህ ቁርአን አያው ላይ ያሉት የተጠቀሱት ነገሮች እኛ ከምናውቃቸው ነው እንጂ ሐዲስም ላይ ባለው ዘገባ ጀነት ውስጥ ያለው እኛ ከምናስባቸው ጆሮ ሰምቶት የማያውቀውን አይን አይቶት የማያውቀውን በልብ ታስቦ የማያውቁት ነገራቶች ብዙ ነገራቶች አሉት። ነገር ግን አላገኘኝም ማለት ነው። አላገኘኝም። አሁን ጥያቄን አላገኘው። እሺ በቃ ወደ ጥያቄ ልመልስና እሺ አንዱ ከአንዱ እዛ የሚበላለጡበት እዛ በያዘው ሜቢ አናውቀውም ከሆነ ዋናው ኦኬ አይ አለው ችግር የለም። እሺ ጨርስልኝ እኮ ምንድነው? ምን ይዟል? አንዱ ከአንዱ ደረጃውስ ለምሳሌ ጀነቱል ፊርዶስ ውስጥ ያሉት ፈጣሪ ጀነቶች አሉ። ገነት ውስጥ ፈጣሪ እንመለከት። እሺ ሌሎቹ ማያዩት አለ ያንን ማያዩት ገነት ውስጥ ነገር ግን የምናይትበት ፍሪኩዌንት ይለያያል። ለምሳሌ ጀነቱል ፊርዶስ ውስጥ ያሉት ፈጣሪን በየጊዜው የማየት እድሉን ያገኛሉ። ከዛ በታች ያሉት ደግሞ እንደየስራቸው እየቀነሰ ነው የሚመጣው። የሚያገኙትም እዛ ላይ የሚያገኙት እንክብካቤም ሆነ ገነት ውስጥ የሚያገኙትን ነገራቶች ማስረጃ ይኖረዋል። ምን አልከኝ?
ማስረጃ ይኖረዋል? ፈጣሪ መመልከት የሚለው ነው ሳይሆን እነኛዎቹ ጀነተል ፊርደውስ ውስጥ ያሉት በየጊዜው እንደሚያገኙት እነኛዎቹ ጋር ደግሞ እየቀነሰ እንደሚመጣ ከዛ ደግሞ ምንድን ነው ያልከኝ? እነኛዎቹ እንክብካቤ የተሻለ ያገኛሉ፣ እነኛዎቹ ደግሞ እንክብካቤያቸው ይቀንሳሉ ብለኛል። እንክብካቤም ዲፋይን መደረግ አለበት። እንክብካቤ ስትል ለምሳሌ ምን ማለት ነው? እንክብካቤ ሲባል ለምሳሌ ቅድም ላይ እንዳነሳውል ነው። አሁን ሜቢ የኡስታዝ አስተማሪ ስላልሆንኩ ግዴታ የቁርአን አንቀጾችን አሁን ላልገልጽልህ እችላለሁ። ማለት ቁጥሮችን ይዤ ተዘጋጅቼ ከሆነ ላቀርባቸው እችላለሁ። ግን እንክብካቤ ስንል ለምሳሌ ካነሳውልህ ቅድም ጀነት ከፍተኛ የአትክልት ቦታዎች፣ ፍራፍሬዎች አሉ። ያው የትኛውን ቦታ ላይ ለምሳሌ አንድ ሆቴል ውስጥ ገብተን ወይ ፕሌንም ላይ ስንሄድ ቪአይፒ የምንገባው ክላሶች አሉ፣ ከዛ ያነሱ ክላሶች አሉ። በዛ ቦታ ውስጥ የምናገኛቸው እንክብካቤዎች ያው የምናውቃቸው ነው። ለምሳሌ የትም ቦታ ላይ ቪአይፒ ክላስ እና ኖርማል ኦርዲናሪ ክላሶች የተለያዩ እንክብካቤ ነው የሚያገኙት። በእንደዚህ መሰረት ከፍተኛው ጀነት የገቡት ሰዎችና ከዛ በታች የገቡት ሰዎች እንክብካቤያቸው ከላይኛው እየቀነሰ ነው የሚመጣው ማለት ነው። ለነዚህ ሜቢ የቁርአኑን አያ ሌሎች እስከሚያዩ ይዤልህ መምጣት ይችላሉ። ለምሳሌ ጀነት ውስጥ ከፍተኛ ስራ ያላቸው ሰዎች ቁርአን ላይ ጠቅሶልናል። ሜቢ በአማርኛ ነው ልነግርህ የምችለው፣ ያው በጣም ኡስታዝ ስላልሆንኩ አንቀጹና ምዕራፉን በትክክል ላልነግርህ እችላለሁ። ነገር ግን አላህ በቃሉ ላይ ምን እንዳለን በገነት ውስጥ እነዛ ጥሩ ስራ የሰሩ ሰዎች በገነት ውስጥ ትልቅ ምን እንዳላቸው ለነሱም ጭማሪ ያላቸው ብሎ ቁርአን ላይ ገልጿል። ጭማሪ የሚለውን የቁርአን ሊቃውንት ተፍሲሮች ሲፈስሩት ፈጣሪ መመልከት ነው ብለውታል። እዛም ላይ የሐዲስ ማስረጃዎች አሉ። ከፍተኛው ደረጃ ያሉት ገነት ውስጥ በብዛት ፈጣሪ መመልከት እንደሚችሉ፣ ከዛ በታች ያሉ ገነቶች እንደላይኛው ሳይሆን ፈጣሪ መመልከትና እንክብካቤ እንደሚያገኙ ተገልጿል። ስለዚህ በገነት ውስጥ መበላለጥ አለ ማለት ነው። መበላለጥ ካለ ደግሞ ኢተርናል ደስታ የለም ማለት ነው። ስቲል መቀናናቱ ይመጣል ማለት ነው። ከሌ በልጦኛል ከሌ ያልበለጥኩት የሚለው አለ። ፕላስ ደግሞ መታየቱ ከሆነ አርብ እንደሚገለጥላቸው ነው የማውቀው። አርብ አይ ቲንክ ይመጣላቸዋል፣ ያዩታል። ዋናው ነገር ግን ምንድነው እሱ ልክ እንደ ኖርማል እንትን አደረጋችሁት። አሁንም ስቲል ገነት ምን ሆነ ማለት ነው? የሆነ የተገደበ የሆነ ቦታ፣ ከዛ በኋላ የአንተ ስፍራ እዚህ ጋር ነች፣ አንተ እዛ ጋር ነህ። እንግዲህ ኢተርናል የሆነ ነው። ኢተርናል በሆነ ህይወት ውስጥ ዘላለማዊ በሆነ ህይወት ውስጥ አንተ ከዛኛው አንሳሃል፣ በቃ አንተ ከዛኛው በልጠሃል። ከዛ አንተ ዝቅተኛ ነው እንክብካቤ፣ አንተኛው ደግሞ ከፍተኛ ነው እንክብካቤ ተብለ ኢተርናል ትኖራለህ ማለት ነው። እቺ በጣም አሰልቺና አስጠሊ ነው የሚሆነው። ኢተርናል ነው፣ ምክንያቱም 100 ዓመት አይደለም 1000 ዓመት አይደለም፣ ኢተርናል ነው፣ ዘላለማዊ የሆነ ነው። ከዛ እንክብካቤ ከዛኛው አንሶ ማለት ነው። ይሄ አሰልቺ ነው። ምናልባት ጥያቄ ላንሳ እዚህ ጋር ከፈቀድክልኝ። ቀጥል። ያው የምንሰራቸው ጥሩ ስራዎችና መጥፎ ስራዎች ደረጃ አለው። ለምሳሌ የትኛውን ቦታ ላይ አሁን ሎጂክን መውሰድ ብንችል ክላስ ውስጥ ፈተናውን 100 ከመቶ የደፈነ ተማሪና 80 ከመቶ የደፈነ ተማሪ እኩል ደረጃ የላቸውም። ይሄ ማለት ምድር ላይ የወረድ ነው ፈጣሪን በትክክል ልንገዛ ነው። ምድር ላይ በለፋነው አቻ ነው ሰማይ ላይ የምንመነዳው። ስለሆነ አንድ ቅድም እንዳነሳህልኝ ማስረጃውንም አሁን ባልዘጋጅ ላቀርበው እችላለሁ። ፈጣሪ ከሚያነሳልን ነገራቶች ውስጥ ገነት ውስጥ ምንድነው ቅናት የሚባል ነገሮችን ልባችን ሁሉ ጥሩ ነገር እንዲያስብ፣ ምቀኝነት፣ መቀናናት የሚለውን ነገር ከልባችን ላይ ያጠፋልናል ፈጣሪ ገነት ውስጥ ስንገባ ማለት ነው። እኔ ማለት እኔ በማገኘው ምንዳ አሁን ምድር ላይ እኔ የተሻለ ህይወት ምኖር ከሆነ ከኔ ያነሰ ህይወት የሚኖረው ሰው እኔ የተሻለ ህይወት ስለምኖር በሚያገኘው ነገር ደስተኛ ይሆን ያለውን ነገር ከኔ ስለሚያነጻጽር ማለት ነው። ገነት ውስጥ ግን ይህን አስተሳሰብ አላህ ከልባችን ላይ ያነሳልናል። ስለሆነ እኔ በማገኘው ደስታ ከኔም በላይ በሚያገኘው ደስታ አልመቀኝም። የማየው የራሴን ብቻ ደስታ ነው ማለት ነው። ገነት ውስጥ ከሚነሱልን ነገሮች ይሄ ነው። ሁለተኛ ላንተም አሁን ጥያቄ የማቀርብልህ ጥያቄ አለኝ። ምድር ላይ ሁሉም ለፍተዋል። ገነት የሚገቡ እኛ ጋር ገነት ላይ ገቡ የሚችሉ ሰዎች እነማን ናቸው ብለህ ብትጠይቀኝ በአላህ ላይ ያጋሩ ሰዎች ለገነት ከነሱ እርም ናት። ከዛ ውጭ ግን የትኛውንም ወንጀል የሰሩ ሰዎች ሰላትን 5 አውቃት ሰላትን ሙሉ በሙሉ ሰላትን አልሰግድም ብለው ካቆሙ ውጭ ሁሉም ሰዎች እንደየቅጣታቸው ፈጣሪ ከፈለገ በዝነቱ ምሯቸው፣ ካልሆነ ደግሞ የሰሩትን ወንጀል ያክል ገሃነም ውስጥ ቀጥቷቸው ወደ ገነት ይመለሳሉ። ሁሉም ሙስሊሞች ገነት ይገባሉ።
ከሱ ያላጋሩት ሲቀሩ፣ ያጋሩት ግን ዘውታሪ ናቸው ማለት ነው። ስለሆነ ምድር ላይ ለምሳሌ አንድ በጣም ጻድቃን የሆነ ያው በእናንተ አገላለጽ ብናገዘው ትልቅ ሻህ አለ፣ እንደኔ ደግሞ ተራማኝ አለ። ሁለታችንም አላጋራንም። እሱ ግን ቀን እየጾመ ሌሊት እየሰገደ ብዙ ጥሩ ስራዎችን ሰርቷል። ይሄ ሰውዬ ታዲያ ገነት ውስጥ ገብቶ እኩል በትልቅ ብዙ ስራ በልፋት ሰርቷል። እኔ ደግሞ መደበኛ የሚባሉ ግዴታ ስራዎችን ሰርቻለሁ። ገነት ውስጥ ከገባም በኋላ እኔና እሱ እኩል የሆነ መስተንግዶ፣ እኩል የሆነ ምንዳ መመንዳት ይሄ ፍትሃዊ ነው ብለህ ታምናለህ? እንዳንተ ጥያቄ ማለት ነው። ኦኬ በመጀመሪያ ደረጃ ካነሳቸው ሊነሳና አላህ በመጀመሪያ ደረጃ ከልባችን ላይ ቅናትን ያስነሳልናል። ሰው ለዛ ሌላኛው በሚያነሳው አልቀናም ብለሃል። መልሰ ደግሞ ምን ብለህናል? ደረጃዎች ይበላለጣሉ። ለአንደኛው ከፍ ያለ ይሰጠዋል፣ ለአንደኛው ደግሞ ዝቅ ያለ ብለህናል። ከፍ ያለና ዝቅታን ካወቅነው ባወቅንበት ቅጽበት ቅናት የለም የሚለው ይወድቃል ማለት ነው። እንዴት ነው የሚወድቀው? ምን ሚል አዲስ ቁርአን ደግሞ አለ፣ ልቦቻቸው የሚፈልጉትን ነገር ሁሉ ይሰጣቸዋል የሚላለ አለስ ግጭት ይሆናል ማለት ነው። ልቦቻቸው የሚፈልጉትን ሁሉ ያገኛሉ ከተባለ አንተ ባልከው መሰረት ደግሞ የሚከለከሉት ካለ እነኛዎቹ ሲያገኙ እነኛዎቹ የሚከለከሉት ካለ ልቦቻቸው የሚፈልጉትን ሁሉ ይሰጣቸዋል ከተባለ ሁለቱ ግጭት ነው የሚሆነው ማለት ነው። ግጭት ነው የሚሆነው። ምክንያቱም ለምንድን ነው እሱ ልቦቻቸው የሚፈልጉትን ሁሉ የሚሰጣቸው ከሆነ የተሻለ የሚፈልገው ማለት ነው። የሰው ልጅ በባህሪው የተሻለ ይፈልጋል። ይሄ ደግሞ ሐዲስ ላይ ማሳየት ይቻላል። ኢብን እርሻ እንኳን ሲጠይቁት የአዳም ልጅ ፍላጎት አይሞላም ብሎ የተናገረበት አለ። በገነት ውስጥ ገብተው እርሻ እንኳን ይጠይቁታል፣ ሄደን እንረስና እንዝራ ብለው ማለት ነው። እሱ ብቻ ሳይሆን ደግሞ በቀራ ላይ 26ኛው ላይ ምግቡ ራሱ ሰልችቷቸው ሲያማርሩ እናገኛለን። ወደ ማማረር ውስጥ ቅሬታ ውስጥ ገቡ ማለት ነው። ቅሬታ ውስጥ ገቡ ማለት አለመደሰት መጣ ማለት ነው። አለመደሰት መጣ፣ ሌላ ተጨማሪ ነገር የተሻለ መፈለግ ውስጥ ገቡ ማለት ነው። ይሄ ደግሞ ቁርአኑን አንቀጽ ታቀርብልኝ ትችላለህ? ኦኬ፣ አንዴ ክፈትልህ ክርስቲያን። መክፈት ትችላለህ ክርስቲያን? እችላለሁ። ብይታል። ኦኬ፣ አሁን ጥሩ ነው። እነዚያ ያመኑትና መልካሞችንም የሰሩትን ለነሱ ከስሮቻቸው ወንዞች የሚፈሱባቸው ገነት ያሏቸው መሆኑን አብስራቸው። እነዚህ ገነት ስለሚገቡ ሰዎች ነው። ገነት ስለሚገቡ ሰዎች ከእርሷ ምን ውሃዎች ስለሚፈሱላቸው ሰዎች አብስራቸው። ከእርሷ ከፍሬ አይነት ሲሳይን በተመገቡ ቁጥር ፍሬዎቿ ስለሚመሳሰሉ ይህ ከአሁን በፊት የተመገብነው ነው ይላሉ። ምን ይላሉ? እየተደሰቱ ነው? ቅሬታ እያቀረቡ ነው? እዚህ ጋር ጥሩ ያው ሱረቱል በቀራ ላይ ነው። ሜቢ ተፍሲሩን ገብተህ አላነበብክ ይሆናል እንጂ ምንድነው የሚለው እዚህ ላይ ወኡቱ ቢሂ ሙተሻቢሃ ይላል። ተመሳሳዩ ስለቀረበላቸው ከዚህ በፊት ቆይ አንዴ፣ ተፍሲሩ እንደዛ አይደለም። እሺ ቀጥል። ኦኬ እኔ ልጨርስና አንዴ ሜቢ ስለተማርኩት ይሄን ትምህርት ለማስረዳት የቻልኩትን ለማስረዳት ልሞክር። ዋናው መማማር ስለሆነ ማለት ነው። እዚህ ላይ የሚጠይቁት ጥያቄ ምንድነው? እንዳተባለው ቁርአኑ ላይ ከስሮቻቸው ወንዞች የሚፈርሱ አትክልቶች ይቀርቡላቸዋል። በዚህን ጊዜ የምድር ሰዎች ምን ብለው ይጠይቃሉ? ከአሁን በፊት የተመገብነው ይላሉ። እነርሱም ተመሳሳይ ሆኖ የተሰጡት የሚለው ጋር ሜቢ ኢብን ከሲር ተፍሲር ላይ ገብተህ ካየኸው የሚቀርብላቸው የጀነት አትክልቶች እንደተገለጸልን ምድር ላይ ያሉትን አይነት ተመሳሳይ ናቸው። ለምሳሌ ሙዝ ከሆነ ተመሳሳይ ሙዝ፣ ብርቱካን ከሆነ ተመሳሳይ ብርቱካን ነው። ነገር ግን በጣም ይለያሉ። ይህም የሆነበት ጥበብ ምንድነው? አንድ ሰው የማያውቀውን ነገር ለመቅመስ ኢንተረስትድ አይደለም። ለምሳሌ እኔ የማላውቀውን ፍሬ ቢቀርብልኝ ያንን ነገር ለመቅመስ ይጣፍጥ ይሁን ከዚህ በፊት ይመር ስለማላውቀው ለዛ ነገር ጉጉት የለኝም። ነገር ግን የማውቀውን አይነት ምግብ ቀርቦልኝ ጣዕሙ የተለየ ነገር መሆኑን ካወቅ ያንን ነገር ስለማውቀው ከዚህ በፊት ስለማውቀው ምን አይነት ጣዕም ይኖረዋል ብዬ ለመሞከር እጓጓለሁ። እና እዚህ ላይ የገነት ሰዎች ይህን ጥያቄ ያቀረቡት ምንድነው? ምድር ላይ በመልክ የሚያውቋቸውን አትክልቶች ነው የቀረቡላቸው ገነት ላይ። በዚህን ጊዜ ምድር ላይ እነዚህን አትክልቶች እናውቃቸዋለን ብለው ይጠይቃሉ።
እሺ እናመሰግናለን። የመሰልቸት ለመፈለግ አይደለም። እንደዛም ከሆነም አመሰግናለሁ። እኔ እስማማለሁ። እንደዛም ከሆነ ምድር ስበላው የኖርኩትን ለመብላት ገነት ላይ ተስፋ አላደርግም። እኔ ፐርሰናሊ ብጠይቀኝ ምድር ላይ ሙዝና ብርቱካን እንደ ልብ ሳገኝ የነበረ ሰውዬ ገነት ውስጥ ሙዝና ብርቱካን ለማግኘት ብሎ ተስፋ የሚያደርግ አይኖርም ማለት ነው። እንደዛ ከሆነ ደግሞ ኖ እንዳነሳውልህ በመልክ ይመሳሰላሉ እንጂ በጣም የማይመሳሰሉ። አይ ቲንክ ከስር እየተቆራረጠ ነው መሰለኝ። እሰማለሁ እኔ። አይ ይሰማል። ኖርማል ነው። ይቀጥል። የነሱ ይሆናል። ያ እንግዲህ ሙዝ ራሱ በየሀገሩ ይለያያል። አንዳንዱ ጣፋጭ አለ፣ አንዳንዱ ስለዚህም አለ። ስለዚህ ምድራዊ ያሉትን አንተው ባልከን ሎጂክን ብንስማማ እንኳን እነኝን ለማግኘት ተስፋ የሚያደርግ ከዛ ደግሞ ኦኬ ላኛው ገነቶች ደግሞ ይሄንኛው የሚያንስባቸው ታችኛው ገነቶች ጋር በሰፋፊ ሳህን በብዛት የሚሰጣቸው ከዛ ይሄን የምታበላልጠውና በእንደዚህ ደረጃ የምትሰጠው ከሆነ ይሄ በራሱ ምንድነው? እሱ ምድራዊ የሆነ ስርዓት ነው። ኢተርናል የሆነ ደስታ አይደለም። ደስታ ጥገኝነትን የያዘው ምንድነው? ምግብ ላይ ሆነ ውሽዝ የሆነ ነገር ያስፈልገ ማለት ነው። ደስተኛ ለመሆን ኢተርናል መሆን ስላልቻልክ የምትበላው ምግብ ቅድም የበላውትን ይመስላል አይመስልም፣ ይጣፍጣል አይጣፍጥም በሚል ጥገኛ ሆንክ ማለት ነው። ኢቭን ጣዕም ራሱ እኮ ምንድነው? እሱ ኮንዲሽናል ነው። አጣጥመ ሲመች ቅድም አንተ ራስህ ባልከን ኦኬ ቅድም በወደዱት ምግብ ምድር ላይ ባዩት ነው አልክ። አሜሪካ ያለ ሰውና ኢትዮጵያ ውስጥ ያለ አታክልቶቹም እንትኖቹም የወዳቸው አበላሎቹ ሊለያዩ ይችላሉ። ስለዚህ ይህንኑ ስሜት ነው ዞ የሚሄደው እያልከን ነው አንተ። ይህንኑ ዞት ይጓዝና ምንም ቦዲው ግሎሪፋይድ አልሆነም፣ ስቲል የምድራዊ ስሜትን ነው ገና ዞ የሚጓዘው ማለት ነው። በዛው በምድራዊ ነገር በምድራዊ ምላሱ ቴስት ያደርገዋል። ከዛ በኋላስ ይሄንኛው እንዲህ ነው ይሄንኛው እንዲህ ነው እያለ አቃቂር ያወጣል ማለት ነው። ይሄ ገነት እኮ አይደለም፣ የሆነ ሆቴል ነው የሚሆነው። የሆነ ሆቴል ቤት ነው የሚሆነው። ኦኬ ምናልባት ቅድም ላይ አላስተዋልኩ ይሆናል እንጂ ካልኩዎች እነዚህ የተጠቀሱ ትልቅ ሐዲስ ሰምተህ ከሆነ ማስረጃ አለ። ገነት የምትባለው ረሱል በቃላቸው የነገሯት ከዚህ በፊት በጆሮአችሁ ሰምታችኋት የማታውቁ በአይናችሁ አይታችኋት የተቆረጀ ነው። ከመጽሐፍ ቅዱስ የተቆረጀ ነው። እሱ ከመጽሐፍ ቅዱስ የተቆረጀ ነው። ችግር የለም። አሁን ምን መሰለህ፣ አይ በአይናችሁ ማታውቁት፣ በጆሮ ሰምታችሁ ማታውቁት፣ በልባችሁም ታስቦ ማያውቅ አለ የሚለው ቆይ አንዴ ከመጽሐፍ ቅዱስ የተወሰደ ነው። ሐዋርያው ቅዱስ ጳውሎስ የጻፈውን መሐመድ ስለሆነ ነው። ጥቅሶቹን ከፍተን ማሳየት እንችላለን። ቃል በቃል ተቆርጆ ነው። ስቲል አልታየም እንዳትል ደግሞ እናንተው ታይቷል። ለምንድነው ታይቷል ማለት መሰለ? አንደኛ ሁር ላይኖች እንዳሉ ተነግሮሃል። ሁለተኛ ሁር ላይኖች የሚዘፍኑት ተነግሮሃል። ሶስተኛ ምግብ እንዳለ ተነግሮሃል። አራተኛ መጠጥ እንዳለ ተነግሮሃል። አምስተኛ አላህ እዛ መጥቶ እንደምታየው ተነግሮሃል። ስድስተኛ በወርቅ ዕቃ እንደምበላ እንደምትጠጣ ተነግሮሃል። ሰባተኛ በትልልቅ የሳፋ ሳህን እንደምትበላ ተነግሮሃል። በየመንገዱ ላይ ደግሞ መንገድ ሳይሆን በየ60 ማይሉ ጥጉ ላይ ደግሞ የቆሙ ሴቶች አሉ፣ ሄደህ የምትገናኛቸው እንዳሉ ተነግሮሃል። አልጋ ላይ ተሽሞርማሪ የሆኑ እንዳሉ ተነግሮሃል። ዘሆል ሄደህ አላየሃቸውም እንጂ ዘሆል ተነግሮሃል። አልሰማሁም ማለት አትችልም፣ ተነግሮሃል። ዘፈናቸው እንኳን ሳይቀር ሁላይኖች እንኳን የሚዘፍኑልህ ሳይቀር ተነግሮሃል። ስለዚህ ጆሮ ያልሰማት በልብ ያልታሰበች ማለት አትችልም። በልብህ እያሰብክ እኮ ነው። ሁላይን የሚባሉ አሉ ሴቶች እያልክ እያሰብክ ነው። ዘፈን ይዘፍኑልኛል እያልክ እያሰብክ ነው። ገነት ውስጥ ስንገባ ምግብ በላለው እያልክ እያሰብክ ነው። በልብህ እያሰብከው ነው። አልበላኸው ግን እያሰብክ ነው። አልሰማውም እንዳትል ተነግሮሃል። ስለዚህ ጥቅሱ ሚስኮት ነው ያደረገው፣ ስህተት ነው። ሜቢ በአካል ሄደን አላገኘ ነው፣ እሱ ሌላ ጉዳይ ይሆናል። አሁን ካነሳውልህ ነው። ያው ገነት በእነዚህ የምንገድባት ነገር አይደለችም። ፈጣሪ በየጊዜው ሁሌ የሚያስውባት ሁሌ የሚጨምራት የምትዋብ ነገሮች ነው። አሁን እነዚህ ነገሮች የተጠቀሱት ለምንድን ነው? ገነት የሚባል ነገር አለ ብቻ ብለን ከምንጓጓ ከምናውቃቸው ነገሮች የተጠቀሱ ናቸው። ቅድም ላይ ሜቢ ያነሳው ነጥብ አለ። አሁን እኔ የምወያየው ለምሳሌ አሁን እዚህ ስገባ እውነት ለመናገር የክሪክር የዲቤት አይነት አይደለም። የማውቀውን አውቄ፣ ሁለተኛ በእስልምና ላይ የሚነሱ ጥያቄዎች ነጥቦች ካሉ እኔን የሚያስተምሩኝን ነገሮች ነጥብ ወስጄ
ኖርማሊ እውቀቴን ለማሳደግ ለማስተካከል ነው የገባሁት። ቅድም ላነሳህልኝ ነጥብ እኔ ማምነው ቁርአንም ሐዲስም ከማንም ተቆርጆ የመጣ ሳይሆን ቁርአን የአላህ ቃል፣ ሐዲስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር እንደሆነ ነው በተግባር ያሳዩት ማቀው። ለምሳሌ ከጳውሎስ ተቆርጃለሁ ያልከውን የሚቆረጅ አይደለም እንደ አንድ ሙስሊም እኔ የምቀበለው ነጥብ ፋላሲ አይደለም ማለት ነው። በቃ የነገሩንን ይዘነው የምንሄደው ነጥቦች ናቸው እነዚህ ነጥቦች። አሁንም የቁርአኑ አያት ላይ ማብራሪያው ላይ እንደሰጠው ውስን የሆኑ ነገሮች ተነግረዋል ገነት ላይ። እነዚህ ነገሮች የኛን ኖርማሊ ስለ ገነትን ያለንን እሳቢያችንን እንድንጠነክር ነው እንጂ ገነት ከምናስባት በላይ የሰፋች ትልቅ የሆነች ነገር ናት ማሰብ የምንችለው ማለት ነው። ከሁሉም ነገር ደግሞ ገነት ውስጥ ከሚያስገባን ከትልቁ ከምንዳዎች ሁሉ ምንዳ ምንድነው? ፈጣሪ ማየት ነው እንደኛ ማለት ነው። ፈጣሪ ማየት ነው። አላህም በቁርአን ላይ ይጠይቃቸዋል የምትፈልጉትን ነገር ሰጥቷችሁ አይደል እንዴ ሲል ሁሉን ነገር ሰጥተናል በቅቶናል ሲል ምን ጭማሪ ትፈልጋላችሁ ይላሉ። በዛን ጊዜ አንተም ማየት ይጠይቃሉ። እሱ እኮ ለሁሉም የተሰጠ ነው ወንድማችን። አሁን ምንድነው እሱ ኤኒዌይስ ተቆርጇል ላልከውን አልተቆረጀም ላልከው ሜቢ አንዴ ክፈትልን ክርስቲያን አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 አንዴ ክፈትልን። ሐዋርያ ቅዱስ ጳውሎስ ስለገን ምን ብሏል? ስለዚህ ጥቅስ እሱ ስላመጣው አይነ አላያት ጆሮ ያልሰማት በሰው ልብም ያልታሰበች ስለምትለዋ ጥቅስ ጀሚያሰር ሚዲ ላይ ያለ እንደዚህ ብሎናል ቅዱስ ጳውሎስ አስቀድሞ። ቅዱስ ጳውሎስ እንግዲህ ከመሐመድ 600 ዓመት አስቀድሞ ያለ ነው። ከመሐመድ 600 አስቀድሞ የነበረ ሰው ነው። ነገር ግን አይን ያላያችሁ ጆሮም ያልሰማቸው በሰውም ልብ ያልታሰበው እግዚአብሔር ለሚወዳቸው ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለንና ብሎ አስቀድሞ ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ አስቀምጦልን ነበረ። ታዲያ ይህንን ጥቅስ በተመሳሳይ ሐዲስ ላይ እናገኘዋለን። ጀሚያተር ነው ሱናኒ በመጃ 43 28 ቼክ አድርገው። ሙሐመድ ከ600 ዓመት በኋላ መጥቶ ኮት ካደረገው በኋላ ነው አልተቆረጀም ማለት አይቻልም። 43 28 ኦኬ ቀጥል አንብቦ። እሺ it was narrated from Abu Hurairah that the messenger of Allah said ያለ መልእክተኛ እንደተናገረው አቡ ሁረይራ እንደተረከው ይላል። አላህ says አላህ እንደዚህ አለ I have prepared for my righteous slave that which no eyes has seen no ear has heard and it has never crossed the mind of a man አላህ እንደዚህ ይላል እኔ ለጻድቅ ባሪያዎች ያዘጋጀሁት አይን ያላየውን ጆሮ ያልሰማውን እንዲሁም ደግሞ በአእምሮ ያልታሰበውን ነው። ያ ስለዚህ ቀጥል ሐሳብ ባነሳ ምናልባት ነብዩ መሐመድን ያው ታሪክ አንብበል ሊሆን ይችላል። ነብዩ መሐመድ ማለት ማንበብም መጻፍም የማይችሉ ነብይ ናቸው እና ማንበብም መጻፍም የማይችሉ ነብይ እንዴት ሜቢ ካነሳህልኝ ነጥብ ኮርጆ ሊጽፉት ይችላሉ ብለህ ታስባለህ? ትልቁ ፈጣሪ ነው መሐመድን ከላከባቸው ነገሮች ጥበባት አንዱ ማንበብም መጻፍም አይችሉ። ይሄንን በጣም ታውቀዋለህ። አይ አላውቅም፣ አንተ ነው የምታውቀው። አንድ ሰው ለመኮረጅ የግድ ፏድ አትርከም፣ ይሄ አይገባም። ታው ተሳስተሃል። እንደዛ አይነት ንግግር የለም። ፏድ ይሄ አይገባም። አፈር አባቱ ይብላ። አትርከም ብራዘር። ሚፍታውን ተመታ ማለት ነው። ሚፍታ ተመታ፣ ገብቶሃል? ኤኒዌይስ ፏድ ለመኮረጅ የግዴታ መጻፍና ማንበብ ብቻ ነው ያለህ ማን ነው እሱ? ለምሳሌ ግዴታ ከአንድ መጽሐፍ ኮርጇል የሚባለው የሆነ ሰውዬ ያንን መጽሐፍ ማንበብ ሲችል ነው። አዎ መጽሐፍ ሲችል ነው እንጂ ማን ነው ይሄን necessarily መጽሐፍና ማንበብ የማይችል ሰው መኮረጅ አይችልም ያለህ ማን ነው? በምን አይነት መልኩ መጽሐፍና ማንበብ የማይችል ሰው ከሌላ መጽሐፍ እንዴት ሊኮርጅ ይችላል? ለምሳሌ በመስማት ይኮረጃል። ይሄንን ነገርኩ። ለምሳሌ አንተ አሁን አላነበብከውም ይሄንን። ስለዚህ እኔ ስናገር ከሰማ አንዴ እልመኛው ፕሊስ ጣልቃ ትግቡ። ማስረጃ ስጣል። ቆይ ፕሊስ መሐመድ እንደሚጽፍና እንደሚያነብ አሳያለሁ። ኔክስት እንደሚጽፍ አሳያለሁ። ግን ፎር ሴክ ኦፍ አርጉመንት ግን ሰማላ አይጽፍም ብዬ ልስማማለህ። እንደሚጽፍ አሳያለሁ፣ እንደሚያነብ አሳያለሁ። ግን ለመኮረጅ ነሰሰርሊ መጽሐፍና ማንበብ ብቻ ነው ያለህ ማን ነው? አሁን እዚህ ጋር ምናልባት በአንተ ሐሳብ ልስማማ ብዬ ነው እንጂ ኖርማሊ የሚያስኬድ አይደለም። አሁን ምን ብዬ ልንገርህ?
ከድሮ ቀድሞት መጣና እሱ ቆይ አሁን እኮ ይኸውልህ አንተ አርጉመንትን የገነባኸው ምንድነው? እሱ መሐመድ አልኮረጀም ለማለት መሐመድ መጻፍና ማንበብ አይችልም የሚል ፐርሚስ ለዛ ላይ ነው የገነባኸው። እኔ ደግሞ የአንተን ፐርሚስ ተስማማውልህና እሺ መሐመድ መጻፍን ማንበብም አይችልም፣ ነገር ግን ማን ነው መጻፍና ማንበብ የማይችል ሰው መኮረጅ አይችልም ብሎ ያለ ማን ነው? ትክክል። አሁን እያነሳ ያለው አርጉመንት የፋለሲ ሀሳቦችን ነው። እኔ አሁን እምልህ ምን እንደሆነ ልንገርህ። ምን አይነት ፋላሲ ሰራው? ምን ፋላሲ ሰራው? አንዴ ማነሳቸው ነጥቦች ምክንያቱም ከስር ከ1000 ሰው በላይ አለ። ይሄንን እንግሊዘኛውን ከነ ያላነበበ አለ። እኛ ስንላውን ሰምተዋል። አይን አላያች ጆሮ ያልሰማት በሰው ልብም ያልታሰበች እግዚአብሔር ለወዳጆቹ ያዘጋጀው ምትለውን ስናገር ሰምቶ ሰው አይኮርጅም ማንበብና መጻፍ ማይችል ከሆነ ኖ መኮረጅ አችልም ብሎ መዝጋት which is ስህተት ነው። መጻፍና ማንበብ እንኳን ባይችል አንድ ሰው ከሰማ መኮረጅ ይችላል። የሰማውን ነገር መኮረጅ ይችላል። ቁርአን ላይ ደግሞ በተመሳሳይ ሙሐመድ ጆሮ ይሉት ነበር። ታውቃለህ ብዬ አስባለሁ። ጆሮ ማለት ጆሮ ጠቢ ወይንም ደግሞ አድማጭ ነገሮችን የሚሰማ ማለት ነው። ጠባሪ ላይ በደንብ ያስቀምጠዋል። ይሄን ለምንድን ነው ያሉት ሲባል እየሄደ ከመጽሐፍ ሰዎች ያዳምጣቸው ነበረ። ስለዚህ የሚያዳምጥ ከሆነ መኮረጅ ደግሞ ሲምፕል ነው። ስለዚህ አንተን አርጉመንት አሁን ዲቨሎፕ አድርገው መጽሐፍና ማንበብ ማይችል ሰው መኮረጅ እንደማይችል አንተ አሳምነኝ። አሁን እዚህ ጋር ማነሳልነትም ማለት ነው እንደ ሙስሊም አሁን ጥያቄ ሳቀርብ ቁርአንና ሐዲስ ማስረጃዎች አሉ። ለምሳሌ ሐታ የሐዲስ ማስረጃዎች አላህ ምን ይለናል? ኢን ሁወ ኢላ ወህዩን ዩሃ ይላል። እሱ ከሚወርድለት ወህይ ውጭ ሌላ ነገር የሚናገር አይደለም። ሐታ ቁርአን የአላህ ንግግር ነው። ነገር ግን ሐዲስ በእሳቸው በወህይ መካከል ላይ የተነገረ ንግግር ነው። ከእሳቸው ከራሳቸው የሚያመነጩት ምንም ነገር የለም ነብዩ መሐመድ። ስለሆነ እኔ አሁን እንደ ሐሳብ ማቀርብልህ ሌላ መጽሐፎች ተኮርጇል ወይ ከመጽሐፍ ቅዱስ ተኮርጇል የሚለው ማለት እኔ አልቀበለውም። ለምሳሌ እንደ አንድ ሙስሊም ቁርአንና ሐዲስ ቁርአን የአላህ ንግግር ነው፣ ሐዲስ ነብዩ መሐመድ ተግባርና ንግግር ነው ብዬ ነው ማምነው። ከእንትና ኮረጁ አልኮረጁ አሁን ለምሳሌ እንደ ሐሳብ ነው እንጂ ማንበብና እንትን የማይችል ሰው አይኮርጅም የምልህ ይኮርጃሉ የምንል አይነት ሐሳብ ያለን ሰዎች አይደለም። እንደ ሙስሊም እንደዚህ አይነት ሐሳብ ማንሳት አሁን የመጀመሪያ እንዳካሄድ ስተት ነበረ። ቁርአን የአላህ ቃል ነው፣ ሐዲስ ነው አለ። በእነዚህ ነገሮች እንደ አንድ ሙስሊም እናምናለን። በእነዚህ በቁርአንና በሐዲስ የማያምን ሰው የማያምን ሙስሊም ስለዚህ ፉአድ ውጪዝ ምንድነው እሱ አሁን ቀደም ያነሳው ነገር ስተት ነው ማለት ነው። መጻፍና ማንበብ አይችልም ስለዚህ አይኮርጅም የሚለውን ነገር ጣልከው። አሁን አየህ፣ አሁን ከዛ ደግሞ አርጉመንተን ወደ ምን ሽፍት አደረከው? እሱ ከወይ እንጂ ከራሱ ከልብ ወለድ አይናገርም። ሱረቱ ነጅም ላይ ያለውን አመጣህና ከወይ እንጂ ከራሱ አይናገርም የሚለው ላይ ደግሞ እንደ አዲስ ገነባህ ማለት ነው አይደለ? አሁን ቅድም ፎይ እንዳነሳውልህ ምን አደረከው መሰለህ? እስቲል አሁንም ፐርሚሽን ሽፍት አደረከውና ያኛውን ተውከው እንደማያዋጣ ስታቅ ወደዚህኛው መጣ። ምን ሙሐመድ ከራሱ አይናገርም ወይ እንጂ ወይንም ደግሞ ሪቪሌሽን ነው እንጂ ከራሱ አይናገርም። ስለዚህ የተናገረው ነገር መገለጥ ነው፣ ኮርጆ ሊሆን አይችልም ወደሚል አመጣኸው ማለት ነው። እስቲል የኛው ማያስኬድን ፉአድ ለምን ደግሞ ማያስኬድ? ይህንንም የተናገረው ስቲል መሐመድ ነው። መሐመድ እንደመናገሩ መጠን ደግሞ ከራሴ አልናገርም ራእይ እንጂ ብሎ ስላለ እሱን ታማኝ ልታደርገው አትችልም። ምክንያቱም ብዙ ሐዲሳቶች አሉ። ለምሳሌ አይሻ ምግብ ስጭኝ ሲል ራእይ ነው ልትለው ነው? አይሻን ሰንበዲን ሲሳደብ መገለጥ ነው ልትለው ነው? ኤኒዌይስ እሱን እንተወና ግን ከራሱ ምንም አይናገርም ከመገለጥ እንጂ ብሎ የተናገረውም ራሱ መሐመድ ስለሆነ ኮርጅሃል ሰንበዲ ሲለው ኖ እኔ ከራሴ አንዳች አልናገርም አላህ የነገረኝን ነው እንጂ ስላለ በምንድን ነው ማምነው ካለ የኮ ታማኝ እንዲሆን አያደርገውም። ራሱን ዲፌንድ የሚያደርግበት መንገድ ነው። ላለመኮረጁ ይሄ ጀስቲፋይ አያደርግልህም። ዝም በልና አስበው ፉአድ፣ ይሄ ላለመኮረጁ ማመን ትችላለህ፣ መፍት ነው አንተ። እኔን ግን ልታሳምነኝ አትችልም። እኔን አይደለም ክርስቲያኖችን በሙሉ ልታሳምን አትችልም። እናንተ ማመን መፍታችሁ ነው። ሙሐመድ አልኮረጀም ለሚለው መፍታችሁ አርጉመንታችሁ ምን ሰራችሁ? ከራሴ አልናገርም አላህ የነገረኝን ነው እንጂ ብሏል። ስለዚህ ሙሐመድ ከራሱ አይናገርም አላህ የነገረኝን ብቻ ነው ብሏል። ስለዚህ አልኮረጀም ብላችሁ እናንተ ማመን ትችላላችሁ። እኛ ግን ከሙሐመድ በፊት ቅዱስ ጳውሎስ እንደጻፈው አሳይተን
ሙሐመድ ደግሞ ቀጥታ ከጳውሎስ ጋር ተመሳሳይ ያችን ቃል መናገሩን አሳይተን የተኮረጀ ነው ብለን እናምናለን። እናንተ ግን አይ ሙሐመድ ከራሴ አልናገርም ብሏል ብላችሁ ማመን መፍታችሁ ነው። ይሄ ለፍርዱን ለኦዲየንስ እንተዋለን። ሜቢ ወደ ቶፒኩ ባክ አድርጉት። ቶፒኩ ላይ እንመለስና ሜቢ ፉአድ አንድ ጥያቄ መጠየቅ እንፈልገው ነው ያንተን ሴትና ወንድ በገነት እኩል ነገር ነው የሚያገኙት፣ ደግሞ የሚሰጣቸው ሪዋርድ እኩል ነው ብለህ ታምናለህ? ምንም ጥያቄ የለውም። ሁለታችን እኩል ነው። ገነት ውስጥ ወንድ ሴት ስለተባለ ሳይሆን በምድርም ላይ በየትኛውም ቦታ ላይ በጾታችን ሳይሆን በሰራነው ጥሩ ስራና በምንሰራው መጥፎ ስራ ነው የምንዳኘው እንጂ እንትና ወንድ ስለሆነ እንትና ሴት ስለሆነ ተብሎ በምንም አድሏዊ ሂደት የለውም። በምንሰራው በጎ ስራና መጥፎ ስራ ብቻ ነው የምንዳኘው ፈጣሪ ፊት። ኦኬ፣ ስለዚህ ወንድና ሴት የሚያገኙት ሁሉ እኩል ነው ማለት ነው። ኦኬ፣ ሴቶች ወንድ ሁራ ላይ ያገኛሉ? ፉአድ ይቅርታ፣ አንዴ ጀነት ስለ ጀነት ሚውት አርግ አንተ ቢሮና ጥቀህ ነው ፎይ የመጣው እዚህ ተቤት የጠፋው። ቀጥል ፉአድ። በሉ እንደዚህ አትበጥብጡ እባካችሁ። አሁን ላነሳልኝ ነጥቦች ትክክል። ምናልባት የተሰጡ ፈትዋዎች ነበሩ። ከዚህ በፊትም የጠየቅነው ነበር። አሁን ለወንዶች ኹራል ዐይን ሴቶች አላቸው ለተባለው ለወንዶች አላቸው ለተባለው ለሴቶች በተመሳሳይ የሚል ጥያቄ የተሰጠው ከዚህ በፊት አስተምሮት ነበር። መከታተል ስላልቻልኩ አላወቅኩትም። ያው አሁን እዚህ የምቀርበው የማውቀውን ነገር ነው። በማላውቃቸው ነገሮች ከአስተምሮቱ ማነስ ከአስተምሮቱ መረጃ አንጻር ሳይሆን ከስምና ስህተት ጉድለት ሳይሆን ኖ አንዴ ችግር የለውም። እሱን እረዳለሁ። ሁሉንም ላታክ ትችላለህ። ግን የፈለገ ፈትዋ ቢሰጥ ፉአድ የፈለገ ፈትዋ ቢሰጥ ልክ ወንዶች ሁለት ሚኒመሙ ሁለት ነው የሚሰጣቸው ብላችሁ ታምናላችሁ? አብዛኞቹ ሊቃውንትም በመቶዎች የሚያደርሷቸው አሉ፣ በሺዎች የሚያደርሷቸው አሉ። ስንቶና ለጊዜው ግን ቢያንስ ሁለት ሑረል ዐይን ይሰጠናል ብላችሁ ታምናላችሁ ወንዶች? የፈለገ በዚህ ጥያቄ ፈትዋ ብታነብ ወይም ብትጠይቅና ቢመለስልህ እኔ የጠየቅኩን ጥያቄ ጀስቲፋይ የሚያደርግ ሴቶች አዎ እነሱም ሑረል ዐይን ይሰጣቸዋል ብሎ በተአምር አይመልሱልህም። አይ በቃ እሱ አንድ ይበቃታል ብሎ ራስን ሊያሳምን የሚችል መልስ አይነት ነገር የሚመስል ሊመልሱ ይችላሉ እንጂ አዎ ይሰጣታል ብለው እንትን አይሉም፣ አይመልሱም። እሺ ችግር የለውም። እንደዛ ከሆነ ሑረል ዐይን አይሰጣትም በል ችግር የለውም ማለት አሁን ይሄኛው ራሱ ግልጽ ልዩነት ስለሆነ ማለት ነው፣ ግልጽ መድሎ ነው። እሺ ሴትስ ስንት ወንድ ነው የምታገባው? ኖርማል ምድር ላይ እያለች አይ ጀነት ምድር ላይ ማን አውቀዋለን? ምናልባት በዚህ ላይ እውቀቱ የለኝም። አሁን ለጠየቃቸው ጥያቄዎች እኔ በእውቀት ማነስ ምክንያት እውቀቱ የለኝም፣ ማብራሪያ ሊሰጥ አልችልም። ኦኬ ያ እንግዲህ ምንድነው ገነት ውስጥ እንግዲህ እኛ ጾታዊ መድሎና ጾታዊ አድሎ አለ ብለን አናስብም። እንደ ክርስትና በተለይ በፍጹም ወንድም ሴትም እኩል የእግዚአብሔርን ጸጋ በገነት እንደሚያገኙ መጽሐፍ ቅዱስ በደንብ ይናገራል። ወንዱ ይሄን ያገኛል፣ ሴቷ ይሄን ታገኛለች። ወንዱ እንደዚህ አይነት ሴቶችን ያገኛል፣ ሴቷ ግን አታገኝም ተብሎ አልተቀመጠም፣ ሊቀመጥም አይችልም። ሲጀመርኛ ስጋዊ ነገሮችን እዛ ሄደን እንደዚህ መብላት፣ መጠጣት፣ ሴክስ ምናምን እናደርጋለን ብለንም እንደዛም አይነት አስተምሮ ስለሌለ ማለት ነው። ምክንያቱም መጽሐፍ ቅዱስ እንደሚነግረን የእግዚአብሔር መንግስት በመንፈስ ቅዱስ ያለ ደስታ ነው እንጂ በስጋ የምናገኘው ደስታ አይደለም፣ የምግብ መጠጥ ምናምን ነገር አይደለም ብሎ ይናገራል። ስለዚህ እናንተ ጋር ሴቷ እንደዚህ ታገኛለች፣ ወንዱ እንደዚህ ያገኛል፣ ሴቷ ይሄን ትመገባለች፣ ወንዱ እንደዚህ ተብሎ ከተነገረ በግልጽ ይሄ የጾታዊ መድሎ አለ ማለት ነው በገነት።